የክርስቶስ ቤተሰቦች እንዴት በአንድ ጊዜ ከኃጢአተኛነት ወደ ፍጹም መናንያንነት ወደ ፍጹም ቅድስና መቀየር ይቻላል? እንዴት በእግዚአብሔር አላምንም የሚል ሰው በእግዚአብሔር ፍቅር እርዳታ በዓለም ውስጥ ያለውን ምኞትና አምሮቱን ሁሉ ሊተው ይችላል? እንዴትስ አንድ ዘማዊት የነበረች ሴት በአንድ ቀን ክስተት ብቻ አንበሶች የሚሰግዱላት፣ የዮርዳኖስን ባሕር በባዶ እግሯ የምትሻገር፣ በአየር ላይ ሆና በተመስጦ የምትጸልይ የእግዚአብሔር ተወዳጅ ልትሆን ቻለች? ይህ ታሪክ ተራ ታሪክ ብቻ አይደለም። ይልቁንስ ሕይወቱን ለመቀየር ለሚፈልግ፣ ራሱን ከጨለማ ማውጣት ለሚያስብ፣ ኃጢአቱን ድል ለመንሳት ለሚሻ ሁሉ የሕይወት ዘመን ስንቅ የሚሆን በእውነት የተኖረ የአንድ ከዘማዊነት ወደ ቅድስና ብቃት የተሻገረች ቅድስት ገድል ነው። ታሪኩ የሚጀምረው በፍልስጤም ካሉት ገዳማት ውስጥ በአንደኛው ውስጥ ነው። በዛም ቦታ ከሕፃንነቱ ጀምሮ በገዳማዊ ሕይወትና ምግባር ተኮትኩቶ ያደገ አንድ አረጋዊ ነበር። ነገር ግን ይህ አረጋዊ በትዕቢት መንፈስ ዘወትር ይፈተን ነበር። ታዲያ በዚህ ጊዜ የእግዚአብሔር መልአክ መጥቶ ወደ አንድ ገዳም በረሃ እንዲሄድ አሳሰበው። ያ አረጋዊም ከገዳሙ ወጥቶ ወደዚያ በረሃ ሲጓዝ ያየውን ነገር ለማመን አቃተው። የሰውነቷ ቆዳ በፀሐይ ሐሩር የጠቆረ፣ ልብስን ለሥጋዋ የማትሻ፣ ግርማዋ የሚያስፈራ፣ ለብዙ ዘመናት ሰው የሚባል ነገር አይታ የማታቅ አንድ ከብቃት ላይ የደረሰች ሴትን በዛ ሰው በሌለበት ዛፍ ከማይበቅልበት ከበረሃው ውስጥ አያት። በመጀመሪያም አረጋዊው አባት ያየው ነገር መንፈስ ወይም የምታት ኃይል ምን እንደሆነ መለየት አልቻለም ነበር። ነገር ግን ቀርቦ በተመለከተ ጊዜ ሁሉ ነገሯን ስለ ክርስቶስ ብላ የተወች አንድ በቅድስና ላይ ያለች ሴት መሆኗን ተረዳ። ከዚህም በኋላ በዚያ በረሃ ውስጥ የሰማው ነገር የእርሱን ትዕቢት የሚያስወግድ፣ የእኛን ሕይወት ለመቀየር በቂ ምክንያት የሚሆን ታላቅ የሕይወት ገድልን ነበር። ቅድስቲቷ እንዴት እዚህ ደረጃ ላይ ለመድረስ ቻለች? የቅድስቲቷ ያለፈ ታሪክስ ምን ይመስል ነበር? የዛን አረጋዊ የትዕቢት ቀንበር የጣለ ይህ ታሪክ ምን ነበር? የአንዲት ሴት ታሪክስ እንዴት የእኛን ሕይወት ሊቀይር ይችላል? ይህን ሁሉ ጥያቄ በዚህ እውነተኛ ገድል ውስጥ ታገኙበታላችሁ። ይህ አናብስት መቃብሯን የቆፈሩላት፣ የዮርዳኖስን ባሕር በእግሮቿ የተሻገረች፣ ከፍጹም የኀጢአት ሕይወት ወደ ፍጹም ቅድስና ሕይወቷን የቀየረች፣ በእመቤታችን በቅድስት ድንግል ማርያም ምልጃ መስመሯ የተስተካከለላት፣ የጨለማ ሕይወቷ ወደ ብርሃን የተቀየረላት የአንድ የግብፃዊት ሴት እውነተኛ አስተማሪ ታሪክ ነው። ይህችም ሴት ቅድስት ማርያም ግብፃዊት ናት። ይህን ታሪክ እስከ መጨረሻው ድረስ በትዕግሥት ብታዳምጡ የሕይወት ዘመን ስንቅ የሚሆን ሕይወትን ለመቀየር ከዛሬ ለመነሳት ወደ ክርስቶስ ለመቅረብ የሚያስችል የቅድስቲቷን ታሪክ ትሰማላችሁ። ይህ አስተማሪ ታሪክ ለብዙዎች ይዳረስ ዘንድ ቪዲዮውን ላይክ በማድረግ ይጀምሩ። በተከታታይ የምንለቃቸው ሕይወትን የሚቀይሩ መንፈሳዊ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። ይህ የቅድስት ማርያም ግብፃዊት እውነተኛ አስተማሪ ገድል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በፍልስጤም ገዳማት በአንዳቸው ውስጥ ከሕፃንነቱ ጀምሮ በገዳማዊ ሕይወትና ምግባር ተኮትኩቶ ያደገ፣ በአነጋገሩና በሕይወቱ የተቀደሰ ካህን የነበረ አንድ አረጋዊ ነበር። የዚህ አረጋዊ ስም ዞሲማስ ይባላል። በመንፈሳዊ ሕይወቱ የታወቀ የነበረ ከመሆኑ የተነሳ በቅርብ ከሚገኙት ገዳማትና ሩቅ ካሉት ገዳማት ሳይቀር ብዙዎች ወደ እርሱ ይመጡ ነበር።
ሁልጊዜ ቅዱሳት መጻሕፍት ማንበብና ማጥናትም አያስታጉልም ነበር። ቅዱስ ዞሲማስ ስለ ገዳማዊ ሕይወት አጀማመሩ ሲናገር ገና በሕፃንነቱ የእናቱን ጡት እንደተወ 53 ዓመት እስኪሆነው ድረስ በብሕትውና ሕይወት ወደ ኖረበት ገዳም ተወስዶ እንደተሰጠ ይናገራል። ከዚህ በኋላ በሁሉም ነገር ፍጹም እንደሆነና ከማንም ሌላ ሰው ምንም አይነት እርዳታም ሆነ ምክር ወይም ሊጠቅመው የሚችል ነገር እንደማያስፈልገው ወይም ሊያገኝ እንደማይችል ሆኖ እየታሰበው በክፉ ሐሳብ በክፉ ትዕቢት መሰቃየት ጀመረ። በሕሊናው የትዕቢት ሐሳብ እየተመላለሰበት ለራሱ እንዲህ ይል ነበር። በዚህ ምድር ላይ እኔ ያልደረስኩበትን የብሕትውና ሕይወት ሊያሳየኝ የሚችል መነኩሴ አገኝ ይሆን? በበረሃ ውስጥ ከእኔ የበለጠ የብሕትውና ሕይወት ያለው ሰው ይገኝ ይሆንን? እያለ እንዲህ እያሰበ ሳለ በድንገት የእግዚአብሔር መልአክ ተገለጠለት፣ እንዲህም አለው፣ ዞሲማስ ሆይ በሰው አቅም ሊደረግ እስከሚቻለው ድረስ በጽናት ተጋድለሃል። በብሕትውና ሕይወትም በቁርጠኝነት ተጉዘሃል። ሆኖም ግን ከፍጹምነት የደረሰ ሰው የለም። ከደረስክበት በላይ የሆነና ካለፍካቸው ትግሎች የበለጡ ገና ያልደረስክባቸው የማይታወቁ ተጋድሎች ከፊት ይጠብቁሃል። ወደ ደህንነት የሚወስዱ ብዙ የተጋድሎ መንገዶች እንዳሉ ትረዳ ዘንድ እንደ ታላቁ አባት እንደ አብርሃም የትውልድ አገርህን ትተህ በዮርዳኖስ ወንዝ ወዳለው ገዳም ሂድ። ይህም ብሎ መልአኩ ነገረው። ቅዱስ ዞሲማስም ከእግዚአብሔር መልአክ እንደተነገረው አደረገ። ከሕፃንነቱ ጀምሮ የኖረበትን ገዳም ትቶ ወደ ዮርዳኖስ ሄደ። በመጨረሻም ለላከው ገዳም ደረሰ። በገዳሙም በር አንኳኩቶ ለበር ጠባቂው መነኩሴ ማንነቱን ነገረ። በር ጠባቂው ለአበምኔቱ ነገረ። አበምኔቱ ወዳለበት እንዲገባ ሲፈቅድለት ገዳማዊ ጸሎት አደረገ። መነኩሴ መሆኑን ሲያይ የገዳሙ አበምኔት ወንድሜ ሆይ ከየት መጣህ? ከምግባር ድሆች ወደሆን ሽማግሌዎችስ ለምን መጣህ? አለው። ቅዱስ ዞሲማስም ከየት እንደመጣሁ መናገር አልፈልግም። ነገር ግን አባቴ ሆይ እኔ የመጣሁት መንፈሳዊ በረከትን ፈልጌ ነው። ለሰዎች እግዚአብሔርን መንገድ በማሳየትና ነፍሳትን ወደ እግዚአብሔር በማቅረብ ያላችሁ ታላቅ መንፈሳዊ ጥበብ ሰምቻለሁና ስለዚህ ወደ እናንተ መጣሁ በማለት መለሰ። የገዳሙ አበምኔትም እንዲህ አለው፣ ወንድሜ ሆይ የነፍስ ቁስልን ሊፈውስ የሚችለው እግዚአብሔር ብቻ ነው። አንተንም እኛንም በመንገዱ ያስተማረን ይመራን ዘንድ ፍቃዱ ይሁንልን። ሆኖም ድሆች የሆንን አረጋውያን እኛን ለመጎብኘት ያነሳሳህ የክርስቶስ ፍቅር ነውና የመጣኸው ለዚህ ከሆነ ከእኛ ጋር ቆይ። ሕይወቱም ስለ እኛ ደህንነት አሳልፎ የሰጠው መልካም እረኛችን ሁላችንንም መንፈስ ቅዱስ ጸጋ ያሳድርብን። ከዚህ በኋላ ዞሲማስ ከአበምኔቱ ፊት ወድቆ ጸሎትና ቡራኬ ተቀብሎ በገዳሙ መኖር ጀመረ። በዚህም በምግባራቸውና በተዘክሮ እግዚአብሔር የበለጸጉ በመንፈስ የሚቃጠሉና ሁሉን ነገር ስለ ክርስቶስና ለክርስቶስ ብቻ የሚሰሩ አረጋውያንን ተመለከተ። ሳያቋርጡ ይዘምራሉ፣ ሌሊቱን በጸሎት ያሳልፋሉ። ሁልጊዜ ሥራ ከእጃቸው፣ ጸሎት ከአንደበታቸው አይቋረጥም ነበር። ከንቱ ንግግር በመካከላቸው ጨርሶ አይሰማም ነበር። የዚህ ዓለም ሀብት ንብረት ማከማቸትም ወይም መግዛት መሸጥ፣ ስለዚህ ዓለም ሕይወት ማሰብና መጨነቅ በእነርሱ ዘንድ የለም። ቅዱስ ዞሲማስም ይህን በማየቱ በጣም ተበረታታ። በፊቱ ላለው ተጋድሎም ራሱን አዘጋጀ። የገዳሙ በሮች ሁልጊዜ ዝግ ነበሩ። የሚከፈቱት ከመነኮሳቱ አንዱ ለገዳሙ አገልግሎት ጉዳይ ከገዳሙ ውጭ ሲላክ ነው። ገዳሙ በዓለም ሰዎች የማይጎበኝ ብቻ ሳይሆን ከነመኖሩም ያልታወቀ ነበር። እግዚአብሔር ዞሲማስን ወደዚያ ገዳም እንዲሄድ ያደረገበት ምክንያት የሆነ የዚያ ገዳም ሕግ ሥርዓት ነበር። ታላቁ ጾም፣ ጾመ ኢየሱስ። መጀመሪያ ላይ ባለው እሁድ ካህኑ ቅዳሴ ቀድሶ ሁሉም መነኮሳት የክርስቶስ ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ከቅዳሴ በኋላ ወደ ቤተ ምርፋቅ ሄደው ከትንሽ ማዕድ ላይ ይሳተፋሉ። እነዚያ መነኮሳትም በእንደዚህ ያለ በጾም በጸሎትና በፍጹም ተጋድሎ ጸንተው ይኖሩ ነበር። ቅዱስ ዞሲማስም እንደ ሌሎች መነኮሳት ሁሉ አደረገ። ወደ በረሃው ውስጥ ርቆ ሄደ። ምናልባትም በዚያ ብቻውን የሚኖር ገዳማዊ አባት ባገኝ በሚል ውስጣዊ ተስፋ ልክ እንደ መነኮሳቱ ሥርዓት ለብቻው ወደ በረሃው ዘልቆ ገባ። ወደ አንድ የታወቀ ቦታ ለመድረስ እስከሚቻኮል ድረስ ሳያቋርጥና ሳይደክም ተጓዘ። ለ20 ቀናት ያክል በተከታታይ ወደ በረሃው ውስጥ ከተጓዘ በኋላ ከቆመበት ኮረብታማ ቦታ በስተቀኝ በኩል ሰው የመሰለ ረጅም ግራጫ ፀጉር አይነት ተመለከተ።
ቅዠት ወይም መንፈስ ወይም ሰይጣን ምትሃት ነውን እያላሰበ በመስቀል ምልክት በማማተብም ፍርሃቱን ካራቀ በኋላ ራቁቱን የሆነ የሰውነቱ ቆዳ እንደተቃጠለ ያህል በፀሐይ ሐሩር የጠቆረ የሰው አካል መሆኑን ተረዳ። በበረሃ ከሚኖሩ ቅዱሳን ባህታውያን አንዱን በማግኘቱ በልቡ በጣም ደስ አለው። እርሱንም ለማግኘት ወደዚያ ሰው ሲሮጥ ያ አካል ግን ከእርሱ ይሸሽ ነበር። እርሱም በኋላው እየተከተለ በመሮጥ ሊደርስበት ከሚችለው ርቀት ላይ በደረሰ ጊዜ እግዚአብሔር አገልጋይ ሆይ ከእኔ ለምን ትሸሻለህ? እባክህ ስለ እርሱ ስትል በዚህ በረሃ ስለምትኖርለት ስለ እግዚአብሔር ብለህ ቆየኝ። እንደኔ ካለ ኃጢአተኛ ሽማግሌ ሰው ለምን ትሸሻለህ ብሎ ጮኸ። ይህም ባለ ጊዜ ያ ሰው በበረሃው ዓለቶች ውስጥ ካለ ጉድጓድ ነገር እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። በዚህም ጊዜ አባቴ ዞሲማስ ሆይ ስለ ኢየሱስ ክርስቶስ ስትል ይቅር በለኝ። እኔ ሴት ስለሆንኩና እንደምታየኝ ራቁቴን በመሆኔ ወደ አንተ ልመጣ አልችልም። በእርሱ ሰውነቴን ሸፍኜ እንድመጣ በረከትን እንድቀበል እባክህ አጽፍህን ወርውርልኝ አለችው። እርሱም በስሙ ስለጠራችው ፍርሃት ያዘው። ሆኖም የመንፈስ ቅዱስ ጸጋ ያደረባት ካልሆነች በቀር ስለ እርሱ ምንም የማታውቀው ነገር ሳይኖር በስሙ ልትጠራው እንደማትችል አስተዋለ። ወዲያውንም አጽፉን ወረወረላት። ያን ከለበሰች በኋላ ወደ ዞሲማስ ዞር ብላ እንዲህ አለችው፣ አባት ዞሲማስ ሆይ ኃጥእ ሴት የምሆን እኔን ለማየት ለምን ትፈልጋለህ? ከመንፈሳዊ ተጋድሎ ወደ ኋላ የማትል አንተ ከእኔ ምን ለመስማትና ለመማር ትፈልጋለህ? ብላ ጠየቀችው። ዞሲማስም መሬት ላይ ወድቆ ተባርከው ዘንድ ለመናት። እርሷም እንዲህ ከፊት ወደቀች። አንዱም የሌላውን ቡራኬ በመጠየቅ ሁለቱም መሬት ላይ ወደቁ። እርሱም እርሷን ባርኪኝ ይላታል፣ እርሷም እርሱም ባርከኝ ትለዋለች። ከሁለቱም የሚሰማው ባርከኝ ባርኪኝ የሚል አንድ አይነት ቃል ብቻ ነበር። እንዲህ እየተባባሉ ብዙ ከቆዩ በኋላ እርሷ ዞሲማስን አባት ዞሲማስ ሆይ አንተ ካህን ስለሆንክና ብዙ ቁርባን ስታደርግ የኖርክ ስለሆንክ መባረክ የሚገባህ አንተ ነህ አለችው። ይህ ግን ዞሲማስን ወደ በለጠ ፍርሃትና መደነቅ ወሰደው፣ ካህን መሆኑን አውቃለችና። እርሱ ግን በእንባ ሆኖ እንዲህ አላት፣ መንፈስ ቅዱስ የመላበሽ የከበርሽ ቅድስት እናት ሆይ አንቺ ከእግዚአብሔር ጋር የምትኖሪና ለዓለም የሞትሽ እንደሆንሽ ከሕይወትሽ ግልጽ ሆኖ ይታያል። ከዚህ በፊት ሳታይኝና ሳታውቂኝ በስሜ ጠርተሽኛልና ካህል መሆኔን አውቀሻልና እግዚአብሔር የሚያስደንቅ ጸጋ ሰጥቶሻልና ጸጋ የሚያደርገውና በረከት የሚሰጠው በማንም ትእዛዝ ወይም በሰው ቃል ሳይሆን በመንፈስ ቅዱስ ነው። ስለዚህም ስለ እግዚአብሔር ብለሽ ቡራኬን ስጭኝ፣ ጸሎትሽን እፈልጋለሁና። እንዲህ እያለ በልመና በተናገረ ጊዜ የአረጋዊውን ፍቃድ ለመፈጸም ስትል ለሰዎች ሕይወትና ለነፍሳቸው ድነት የሚያስብ የሚጠነቀቅ እግዚአብሔር የተመሰገነ ይሁን አለች። የተራቆተችና ከምግባር ድሃ የሆነችን ሴት ለምን ለማየት ትፈልጋለህ? ሆኖም የመንፈስ ቅዱስ ጸጋ ለእኔ የሚያስፈልገኝና አገልግሎት ታደርግልኝ ዘንድ በትክክለኛው ጊዜ እንዳመጣህ ይህንን አንድ ነገር ግን አውቃለሁ። አባት ሆይ እስኪ ንገረኝ፣ ሕዝበ ክርስቲያኑ እንዴት ይኖራል? ነገሥታቱስ? ቤተ ክርስቲያን እንዴት እየተመራች ነው? አለችው። ቅዱስ ዞሲማስም ቅድስት እናት ሆይ በአንቺ ጸሎት ክርስቶስ ለሁሉም ሰላም ሰጥቷል። እኔም አንቺ ስለ ዓለም ሁሉ ትጸልይ ዘንድ ስለ እኔ ስለ ኃጥአኑም ትጸልይ ዘንድ ማልድሻለሁ አላት። እርሷም ካህን የሆንከው አንተ ለእኔ ለሁሉም ጸልይ፣ ሆኖም ታዛዥ መሆንን ያስፈልጋልና ያዘዝከኝን በደስታ ፈጽማለሁ አለችው። ከዚያም ፊቷን ወደ ምስራቅ አዙራ ዓይኖቿን ወደ ሰማይ አቅንታ እጆቿን ዘርግታ ለረጅም ጊዜ መጸለይ ጀመረች። ስትጸልይም በለሆሳስ ስለነበር ከአንደበቷ ቃል ሲወጣ አይሰማውም ነበር። ስለዚህም ስትጸልይ ምን እንዳለች ዞሲማስ ምንም ነገር መስማትና መረዳት አልቻለም። እርሱም ራሱን ወደ መሬት አቀርቅሮ ምንም ቃል ሳይናገር ተነስቶ ቆመ። ጸሎቷ በጣም ብዙ ጊዜ የወሰደ ረጅም ሆኖ በተሰማው ጊዜ ዓይኖቹን ቀና አድርጎ ሲመለከት ስትጸልይ እንደሚበር ፍጡር አንድ ክንድ ያህል ከመሬት ከፍ ብሎ በአየር ላይ ሆና ስትጸልይ አያት። ይህንን ሲያይም የበለጠ ፍርሃት ያዘው። ፈጣሪዬ ሆይ ማረኝ እያለ መሬት ላይ ወደቀ። መሬት ላይ ወድቆ እያለም ምናልባት መንፈስ እንዳትሆን ብሎ ተጠራጠራት። በዚያም ጊዜ ወደ እርሱ መጣ አነሳችውና አባት ዞሲማስ ሆይ ስለ እኔ ሕሊና ለምን ታስጨንቃለህ? ቅዱስ አባት ሆይ እኔ ኃጢአተኛ የምሆን ሴት በሆኔን ተረዳ።
በተቀደሰ ጥምቀት የከበርኩ ብሆንም እኔ ግን መንፈስ ሳልሆን አፈርና ትቢያ ነኝ፣ ሥጋዊትም ነኝ አለችው። ከዚያም እግዚአብሔር ከሰይጣን ከወጥመዱ ይጠብቀን፣ እርሱ ከእኛ ጋር ያለው ጦርነት ጽኑ ነውና ብላ በመስቀል ምልክት አማተበች። ይህንን አይቶና ሰምቶ እግሯ ላይ በመውደቅ እንዴት ወደ በረሃው እንደመጣች ታሪኳን እንድትነግረው ለመናት። ስለ ክርስቶስ ብለሽ አትደብቂኝ፣ ይህም መናገርሽን ለወዳሴ ከንቱ ብለሽ ሳይሆን ከአንቺ ሕይወት ታሪክ የምንሰማውን የእውነት ቃል ለእኔ ለኃጥኡና ለሌሎች ሕይወት ይሆን ዘንድ በዚህም የእግዚአብሔር ድንቅ ሥራ ይገለጥ ዘንድ ነው። ወደዚህ በረሃ የመራኝ የምታገለግዪው እግዚአብሔር ያንቺን ሕይወት ሊያሳየኝ ነውና ስለዚህ የእግዚአብሔር ፍቃድ ትቃወሚ ዘንድ አይገባም አላት። እርሷም ከወደቀበት አነሳችውና እንዲህ አለችው፣ አባቴ ሆይ አጸያፊ ሕይወቴን እነግር ዘንድ በጣም ያሳፍረኛል። አንተ እንዳሰብከው ከውዳሴ ከንቱ ለመሸሽ አይደለም። ነገር ግን ታሪኬን ስትሰማው ከክፉ አውሬ እንደሚሸሽ ከእኔ ትሸሻለህ። የግብሬንም ክፋት መስማት አትችልም። ሆኖም ሳታቋርጥ ስለ እኔ ትጸልይልኝ ዘንድ ሁሉንም ነገር እነግርሃለሁ አለችው። ከዚያም እንባዋ በፊቷ እየወረደ ታሪኳን መናገር ጀመረች። የትውልድ አገሬ ግብፅ ነው። ገና በ12 ዓመቴ ቤተሰቦችን ትቼ ወደ እስክንድሪያ በመሄድ ራሴን ከክብር አሳነስኩ፣ ድንግልናዬን አጣሁ። ከዚህም በኋላ በኃጢአትና በዝሙት ፍቅር አደረብኝ። ለኃጢአት የነበረኝ ፍቅር ታውቅ ዘንድ ትንሽ በዝርዝር ልንገርህ። ከልጅነቴ ጀምሮ ሰዎችን የሚያቃጥል የኃጢአት እሳት ሆኜ ኖርኩ። ብዙዎችንም አሳትኩ። በእግዚአብሔርም አላምንም ነበር። ነገር ግን እንደፈለግኩኝ አደርጋለሁ፣ ማንም አይከለክለኝም እል ነበር። ከዕለታት በአንድ ወቅት ሊቢያውያን ግብፃውያን ወደ ባሕር እየተቻኮሉ ሲሄዱ አይቼ ወዴት ሊሄዱ እንደሆነ ስጠይቃቸው የመስቀል በዓል ሊያከብሩ ወደ ኢየሩሳሌም እየሄዱ መሆኑን፣ የበዓሉን ቀን መዳረሱን ነገሩኝ። በዚያን ጊዜም እኔ ብዙ ወዳጆችን አገኝ ዘንድ አብሬያቸው ልሄድ ወሰንኩኝ። ለጉዞ ሆነ ለምግብ የሚከፈልም ግን ምንም አይነት ገንዘብ አልነበረኝም። ነገር ግን ሰውነት ያነሳስቶኝ በዚያም ብዙዎችን አጠመድኩ፣ ዋና የሰይጣን መረብም ሆንኩ። በዚያም እኔ በሰውነቴ ብዙዎች ማሳት እንደምችል እየተኩራራሁ እናገር ነበር። ነገር ግን የኃጢአተኛውን ሞት የማይወድ እግዚአብሔር መመለሴን እየጠበቀ የታገሰ ይመስለኛል። በመጨረሻም ኢየሩሳሌም ደረስ። ከበዓሉ በፊት የነበሩትን ጥቂት ቀናትም ከከተማ ውስጥ እንዲሁ አይነት ከበፊቱም የባሰ አጸያፊ ሕይወት በመኖር አሳለፍኩ። በበዓሉ ቀን ጧት በጣም ብዙ ተሳታፊዎች በጌታችን መቃብር ላይ ወደ ተሰራችው ወደ ቤተ ክርስቲያን ሲሄዱ አየሁ። እኔም ሄደው እዛ ምን እንደሚያደርጉ ላይ ወደድኩ። በበሩ እየተጨናነቁ ሲያልፉ የሚሞክሩትን ብዙ ሰዎች ጋር አብሬ ክቡር መስቀሉ ለሕዝቡ እየታየ ወደ ነበረበት ቤተ ክርስቲያን ልገባ ሞከርኩ። ነገር ግን በድንገት የሆነ ኃይል ከበሩ ወደ ኋላ ሲገፋኝ ታወቀኝ። ሌሎች ሰዎች ሁሉም በቀላሉ ይገባሉ፣ እኔ ግን አልቻልኩም። የሆነ ኃይል እንዳልገባ ወደ ኋላ ገፋኝ። በመጀመሪያም በውስጤ ሳቅሁ። ስለ ደከመኝ ወይም ሴት በመሆኔ ደካማ ስለሆንኩ ይሆናል ብዬ አሰብኩ። ሌሎች ያለምንም ችግር ወደ ቤተ ክርስቲያን ወደሚገቡበት በር እንደገና ሄድኩ። ለመግባት የምችለውን ያህል ሞከርኩ። ሆኖም አሁንም እንደ በፊቱ ባለ ኃይል ምክንያት መግባት አልቻልኩም። በሩ ላይም ቆምኩ። እንደገና ለሶስተኛ ጊዜ ለአራተኛም ጊዜ ሞከርኩ። ከዚህም በኋላ ኃይል ያለቀ። እልፍ ብዬ ሄጄ በበሩ አጠገብ ቆምኩ። በሕሊናዬ ነገሩ በጭንቅ ተረዳኝ። ቅዱስ መስቀሉን ገብቼ ከማየት ለምን እንደተከለከልኩ ምክንያቱም ማሰብና መረዳት ጀመርኩ። የድህነት ቃልም የልቦናዬን ዓይኖችን ነካኝ። እንዳልገባ የከለከለኝ የራሴ የተበላሸ ሕይወት መሆኑ ግልጽ አድርጎ አሳየኝ። በማልቀስና ደረቴን እየደቃሁ ከውስጣዊ ልቤ ማዘን ጀመርኩ። ለምን አልገባም? እንዳልገባ የከለከለኝ ኃጢአቴ ብዛት ነውን? ያን ጊዜ የእመቤታችን የቅድስት ድንግል ማርያም ስዕል ከበሩ ላይ አየሁ። የእርሷንም ስዕለ ገጽ ግርማና ውበት ባየው ጊዜ ያለፈ ሕይወቴ ከፊቴ ወለል ብሎ ታየኝ። በራሴ አፈርኩኝ፣ በደሌም አሰቃየኝ። ከዚያም ከእመቤታችን ስዕል ስር ወድቄ ጌታዬንና መድኃኒቴን ለመከተልና ለማገልገል ሌላ ዕድል አገኝ ዘንድ ተማጸንኩ። መድኃኔ ዓለም ኢየሱስ ክርስቶስን እንዲያድነኝና በመንገዱ እንዲመራ የለመንኩት። ቅዱስ መስቀሉንም ካየው በኋላ ወዲያውኑ ዓለምንና ደስታውን በሙሉ እንደምክድ ወደ እርሱ እንዲመራኝ ለመሄድ ቃል ገባሁ። ከጸለይኩ በኋላ የመተማመን መንፈስ ተሰማኝ።
ከቆምኩበትና ከጸለይኩበት ቦታ ተነስቼ ከሚሄደው ተሳላሚ ጋር ተቀላቀልኩ። ከዚያም በፊቴ አልደርስበት ካልኩት ቦታ መድረስ ቻልኩ። ያለ ችግር ገብቼ ከተቀደሰው ቦታ ደረስኩ። መሬት ላይ ወድቄ ቅዱስ መስቀሉን በመንቀጥቀጥና በእንባ ሳምኩ። የእግዚአብሔር ምስጢርና ንስሐ እንዴት እንደሚቀበል አየሁ። የቆምኩበት መሬቱን ሳምኩ። እስከ እኩለ ቀን ድረስ ራሴንም ረሳሁ። ከዚህም በኋላ ከቤተ ክርስቲያን ወጥቼ ቃል ከገባሁበት ከዚያች የእመቤታችን ስዕል ስር ሆኜ የኃጥአንን ንስሐ በአንቺ አማላጅነት የሚቀበል እግዚአብሔር የተመሰገነ ይሁን። የከበርሽ እመቤቴ ሆይ ኃጥእት እኔ ሌላ ምን ማለት እችላለሁ? አሁን የገባሁት ቃል ፈጽም ዘንድ ጊዜው ነው። እጄን ይዘሽ በንስሐ መንገድ ምሪኝ። ይህንም ባልኩ ጊዜ ዮርዳኖስን ብትሻገሪ ታላቅ ዕረፍትን ታገኛለሽ የሚል ድምፅ ሰማሁ። ይህን ሰምቼ እመቤቴ ሆይ አትተይኝ ብዬ አለቀስኩ። ከዚያም በኋላ ቶሎ ቶሎ እያልኩ ተጓዝኩ። ከቤተ ክርስቲያን ስወጣ ከተጓዞቹ አንዱ እህቴ ሆይ እነዚህን እንኪ ብሎ 3 ሳንቲሞች ሰጠኝ። በእነዚያ ሳንቲሞች ትንሽ ዳቦ ለመንገድ የገዛሁ። እያለቀስኩ የከተማውን በር አለፍኩ። በማታ ከዮሐንስ መጥምቅ ቤተ ክርስቲያን ደርሼ ሌሊቱን ሁሉ በዚያ እያለቀስኩ አደርኩ። በጧትም ካስቀደስኩ በኋላ ትንሽ ጀልባ አገኘውና በእርሱ ዮርዳኖስን ተሻገርኩ። ወደ ፈቀደችው ትመራይ ዘንድ እንደገና ወደ እመቤታችን ጸለይኩ። ከዚያም ወደዚህ በረሃ ደረስኩ። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ከሰውም ሆነ ከማንኛውም ነገር ሁሉ ተለይቼ ወደ እርሱ የሚለምኑትን ከሚቀበል ከፈጣሪ ጋር እኖራለሁ። ይህንም ብላ ለቅዱስ ዞሲማስ ነገረችው። ቅዱስ ዞሲማስም እመቤቴ ሆይ በዚህ በረሃ መኖር ከጀመርሽ ስንት ዓመት ሆነሽ አላት። ከኢየሩሳሌም ወጥቼ ወደዚህ በረሃ ከመጣው 47 ዓመት የሆነኝ ይመስለኛል አለችው። በዚያም በሕይወትሽ ከሆነው ለውጥ የተነሣ ይህን ሁሉ ዓመት ያለ መከራ ኖረሻልን? አላት። እርሷም አባ ዞሲማስ ሆይ ልናገር የምፈልገውን ነገር ጠየቅከኝ። በፈጣሪ ቸርነት ያለፍኩትና ፈተናና መከራ ባስታውስ እንደገና የሚመጣብኝና የሚያሸንፈኝ እየመሰለኝ እፈራለሁ። እንዲህ ብላ መለሰችለትም። እርሱም የተቀደስሽ እመቤት ሆይ ምንም አትደብቂኝ አላት። አባ ዞሲማስ ሆይ 17 ዓመት በዚህ በረሃ ከአራዊት ከክፉ ምኞትና ከክፉ ሕሊና ጋር ስታገል ኖርኩ። በመጀመሪያ በዚህ በረሃ ሕይወት በጣም ከባድ ነበር። ያለፈ ሕይወቴንና ያሳለፍኩትን ደስታ በማሰብ ፈተን ነበር። በዚህ በምድረ በዳ በረሃ ውስጥ የሚጠጣ የውሃ ጠብታ እንኳ ለማግኘት አስቸጋሪ ነበር። ከበረሃና ከውሃ ጥም እንዲሁም ከፀሐይ ሐሩር የተነሣ በጣም ተሰቃይቻለሁ። ብዙ ጊዜ ታመምና ለሞትም እየተቃረብኩ ሆን ነበር። ያለፈ ሕይወቴ ትዝታ ደጋግሞ ባሰቃየ ጊዜ ደረቴን እየደቃሁ ወደ በረሃው ስገባ የገባሁትን ቃል ለራሴ ያስታውስ ነበር። ጌታዬም እንዲረዳኝ ለምነው ነበር። ሕሊናዬ መጀመሪያ ወደ ተቀበለችኝ የእመቤታችን ስዕል በማቅናት ተረዳይ ዘንድ ወደ እርሱ አለቅስ ነበር። ነፍሴን የሚያንገላቷትን ከክፉ ፈታኝ ሐሳቦች እንድታስወግድልኝ ማጸናት ነበር። ብዙ ካለቀስኩና ደረቴን ከደቀው በኋላ ከሁሉም አቅጣጫ በእኔ ላይ የሚያበራ የሚመስል ብርሃን እመለከት ነበር። ከአስጨናቂው ማዕበል በኋላ ዘላቂ የሆነ ሰላም ይሰፍን ነበር። ያስጨንቁኝ የነበሩትን እንዴት ልገልጽልህ እችላለሁ? ይፈተነኝ ስለነበረው የዝሙት ሐሳብስ እንዴት ላስረዳህ እችላለሁ? እንዲህ ፈተና አብዝቶ ሲያስጨንቀኝ የሠራሁት ኃጢአቴ ምስክር ሆኖ እንደሚያስፈርድብኝ በማመን ለዚህ ኃጢአቴ ፍጹም ምሕረትን አገኝ ዘንድ መሬት ላይ ወድቄ እያለቀስኩ በእንባ ታጠብ ነበር። የሚያረጋጋና ደስ የሚል ብርሃን መጥቶ እስኪያበረታኝና የሚያስጨንቅ ሐሳቦች ሁሉ እስኪያባርራቸው ድረስ ከመሬት ላይ አልነሳም ነበር። ሁልጊዜ ሕሊናዬ ዓይኖች ወደምትጠብቂኝ ወደ እመቤታችን በመመለስ በበረሃው ሞገድ ውስጥ እየተጨነቀች ላለች ፍጥረት እጇን ትዘረጋ ዘንድ ለምናት ነበር። እርሷም ሁልጊዜ ትረዳኝና ትቀበለኝ ነበር። ለ17 ዓመት ያህል እንዲህ ባለ ቋሚ በሆነ መከራና ፈተና ውስጥ ኖርኩ። ከዚያን ጊዜ ጀምሮ ዛሬም ድረስ ወላዲተ አምላክ በሁሉም ነገር ትረዳኛለች። ልክ እጅን ይዞ እንደ መምራት ያህል ትመራኛለች። ቅዱስ ዞሲማስም ምግብና ልብስ አያስፈልግሽም ነበር ማለት ይቻላል አላት። እርሷም እንዲህ አለች። ከኢየሩሳሌም ከተማ ስወጣ ከ3 ሳንቲም የገዛኋቸው ዳቦዎች ከጨረስኩ በኋላ ለ17 ዓመት ያህል ቅጠላ ቅጠል በበረሃ የሚገኘውን ነገር መገብ ነበር።
ዮርዳኖስን ሲሻገር የነበሩ ልብሶች አርጅተው አለቁ። በበረሃ በቀንና በሌሊት የሚፈራረቀው ከባድ ሙቀትና አስጨናቂ ቅዝቃዜ በጣም ተሰቃይቻለሁ። ቀን የፀሐይ ሙቀት ሲያቃጥለኝ፣ ከኋላ በኋላ ሌሊት ደግሞ ውርጭ ሲያሰቃየኝ፣ እንደሞተ ሰው እስትንፋስ ያልቆ መንቀሳቀስ አቅቶኝ መሬት ላይ ወድቅ ነበር። በአጠቃላይ በብዙ ስቃይና ፈተና እንዲህ ያለ ተጋድሎን አድርጌያለሁ። ሆኖም ከዚያ ጊዜ ጀምሮ የእግዚአብሔር ቸርነት ኃጥእ በሆንኩ በእኔ ላይ ከመከራ ሁሉ ጠብቆ እዚህ አድርሶኛል። ጌታችን እኔን ከስንት አይነት ፈተናና ክፉ ነገር እንዳወጣኝ እንደ ታደገኝ ሳስብ ለደህንነት ተስፋ የሚሆን የማይጠፋ ምግብ ይሆነኛል። ከሃሊ የሆነው የእግዚአብሔር ቃልን እመገባለሁ። የኀጢአትን ድሪቶ አውልቀው ለጣሉ መጠጊያ የላቸውም፣ በዓለት ንቃቃት ውስጥ ራሳቸውን ይደብቃሉ እንጂ። በመጨረሻም ፍጹም ሰላም ከልቤ ተሰማኝ። ፈተናውን ሁሉ አለፍኩ። ፈጣሪ የፈለግኩትን ሰጠኝ። ስላለፈ የተጎሳቆለ ሕይወቴ በደሌ አብዝቻ አለቅሳለሁ። በመጨረሻም እግዚአብሔር አጽናናኝ አለችው። ቅዱስ ዞሲማስም ከቅዱሳን መጻሕፍት ቃል ስትናገር ሲሰማ ቅዱሳት መጻሕፍት ተምረሻልን? አላት። እርሷም የዚህ ጊዜ ፈገግ አለችና አባት ሆይ እመነኝ፣ የዮርዳኖስን ወንዝ ከተሻገርኩ ጀምሮ ዛሬ አንተን ሳይ በስተቀር ፈጽሞ የሰው ገጽ አይቼ አላውቅም። መጻሕፍትን አልተማርኩም፣ ነገር ግን ሕያው የሆነ እግዚአብሔርን ቃል ዕውቀትን ሰጠኝ። እናም የእኔ ታሪክ ይህ ነው አለችው። ይህም ብላ በተመስጦ ራሷን ጎንበስ ካደረገች በኋላ ወደ ቅዱስ ዞሲማስ ተመልሳ እንዲህ አለችው። ወደ ፈጣሪ እስኪሄድ ድረስ የነገርኩህን ለማንም አትናገር። አሁን በሰላም ሂድ። በሚቀጥለው ዓመት እንደገና ታየኛለህ። በሚቀጥለው ዓመት በጾመ ኢየሱስ እንደ ገዳሙ ልማድ ዮርዳኖስን አትሻገር አለችው። የገዳሙን ሥርዓት በማወቋ ዞሲማስ ተደነቀና ለሚወዱት ታላቅ ጸጋን የሰጠ እግዚአብሔርን አመሰገነ። እርሷን በመቀጠል እንዲህ አለች። አባት ሆይ በዚህ በገዳም ቆይ፣ ልትሄድ ብትል አይሆንም። የጸሎተ ሐሙስ ዕለት የጌታችን የደቀ መዛሙርቱ የቅዱስ ምስጢሩን ባሳየበት ባቀበለበት ዕለት በዮርዳኖስ ወንዝ ዳር ቅዱስ ቁርባንን ይዘህ ትጠብቀኝ ዘንድ ለምንሃለሁ። አንተ የምትኖርበት ገዳማ በምኔቱ ዮሐንስን ራስህንና ወንድሞችን ተመልከት። በገዳም ውስጥ ሊስተካከል በሚገባው ብዙ ነገር አለና፣ ሆኖም ይህን አሁን አትናገር፣ ለጊዜው ሲደርስ እግዚአብሔር ሲያመለክትህ ነው እንጂ ብለው በበረሃ ውስጥ ተሰወረች። ቅዱስ ዞሲማስም በጉልበቱ ተንበርክኮ ቅድስት ማርያም ቆማበት በነበረው ቦታ ላይ ሰግዶ ይህን ሁሉ ላሳየውና ላደረገለት ለፈጣሪው ምስጋና ቀረበ። በበረሃው ውስጥ ተጉዞ መነኮሳቱ ወደ ገዳማቸው በሚመለሱበት ዕለት እርሱም በዚያው ቀን ከገዳሙ ደረሰ። ያየውን ነገር ሁሉ ዓመቱን በሙሉ ለማንም ሳይናገር ኖረ። ሆኖም የዚችን ባሕታዊ ገጽ ለማየት ሌላ ዕድል ይሰጠው ዘንድ እግዚአብሔርን በጸሎት ይለምን ነበር። የዓመት ለቅዱስ ዞሲማስ በጣም ረዘመበት። ዓመቱ ቢቻል ኖሮ ወደ አንድ ቀን ቢያጥርለት ናፈቀ። ቀናት አለፈው። አብይ ጾም ሲገባ እንደ ገዳሙ ሥርዓት የገዳሙ መነኮሳት የሚያደርሱትን ጸሎት አረሰው። መዝሙር እየዘመሩ ሁሉም ወደ በረሃው ሄዱ። ቅዱስ ዞሲማስ ብቻ በጣም ስለታመመ ቀረ። ቅድስቲቷ መሄድ ብትፈልግም አትችልም ያለችውን አስታወሰ። ከብዙ ቀናት በኋላ ከሕመሙ አገገመ። መነኮሳቱ ወደ ገዳማቸው ከተመለሱ በኋላ የጸሎተ ሐሙስ ዕለት እንደነገረችው የጌታችንን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ይዞ በነገረችው በዮርዳኖስ ወንዝ ዳርቻ ሄዶ የዚችን ቅድስት መምጣት እየጠበቀ ተቀመጠ። ለብዙ ጊዜ ጠበቃት። በኋላም ምናልባት የእኔ ለዚህ ጸጋ ለመብቃት አስቀርቷት እንዳይሆን ወይም መታታኝ ተመልሳ ሄዳ አይሆንን በሚል ሐሳብ በእጅጉ ተጨነቀ። በዚህ ጊዜ ጌታዬ ሆይ አንድ ጊዜ እንዳየፈቀድክልኝን አሁንም በኀጢአቴ ምክንያት አትከልክለኝ በማለት የዚችን ቅድስት ባሕታዊ ገጽ በእርሱ ፍቃድ ያሳየው ዘንድ ወደ እግዚአብሔር ጸለየ። ሌላ ሐሳብም መጣበት። ብትመጣስ ጀልባ የለም፣ ዮርዳኖስ እንዴት ትሻገረዋለች አለ። እንዲህም ሲያስብ ሳለ ቅድስቲቷን በዮርዳኖስ ማዶ በሌላኛው ገጽ ቆማ አያት። እርሱም ተነስቶ እግዚአብሔርን ማመስገንና መደሰት ጀመረ። ነገር ግን አሁንም ዮርዳኖስን እንዴት እንደምትሻገር አስጨነቀችው። ወዲያውም በዮርዳኖስ ውሃ ላይ በመስቀል ምልክት ካማተበች በኋላ
በቀጥታ ወደ ባህሩ ውስጥ ገብታ በውሃው ላይ እየተራመደች ወደ እርሱ መምጣት ጀመረች። እንዲህ ባለ ሁኔታ ዮርዳኖስን ተሻግራ ከወንዙ ዳር ስትደርስ አባት ሆይ ባርከኝ አለችው። ካየው ድንቅ ነገር የተነሳ በታላቅ መገረምና መደነቅ ሆኖ በመፍራትና በመንቀጥቀጥ እንዲህ ሲል መለሰላት። እግዚአብሔር እኛ ራሳችንን ንጹሕ ስናደርግ እሱን እንደምንመስለው የተናገረውን ተስፋ የሰጠንን ነገር በእርግጥም እውነት ነው። በዚህ ውስጥ እኔን ባሪያህን ምን ያህል ከፍጹምነት የራኩ መሆኔን ያሳየኸኝ አምላኬ ኢየሱስ ክርስቶስ ሆይ ክብር ምስጋና ለአንተ ይሁን አለ። ከቅዱስ ምስጢር ከተቀበለች በኋላ እጆቿን ወደ ሰማይ አንስታ የእፎይታ መገለጫ በሆነ እንባ ሆና ጌታዬ ሆይ እነሆ ባሪያህን እንደ ቃልህ አሰናብታት፣ ዓይኖቿን ማዳንህን አይተዋልና አለች። ወደ ቅዱስ ዞሲማስም ተመልክታ አባት ሆይ ከይቅርታ ጋር ሌላም አንድ ነገር ላስቸግርህ ነው። አሁን ወደ ገዳምህ በሰላም ተመለስ። የእግዚአብሔር ቸርነት ይጠብቅህ። በሚመጣው ዓመት መጀመሪያ ወዳገኘኸኝ ቦታ ተመለስና ና፣ በዚያ እንደገና ታየኛለህ። የእግዚአብሔር ፍቃድ እንዲህ ነውና ብላ ነገረችው። እርሱም ከቅድስቷ እግር በመውደቅ ስለ ቤተ ክርስቲያንና ስለ ሕዝቡ ሁሉ እንድትጸልይ በመማፀን በእንባ ሆኖ ከእርሷ በመለየት እያዘነ ሊመለስ ተነሣ። እርሷም በዮርዳኖስ ወንዝ ላይ ካመተበች በኋላ ወደ እርሱ ስትመለስ እንዳደረገችው በውኃው ላይ በእግሯ እየተራመደች ተሻገረች። ከዚህም በኋላ ተሰወረች። እርሱም በመለየቱ ቢያዝንም ድጋሚ ያገኛት ዘንድ እግዚአብሔር ስላበቃው ባየው ነገር ደስ እያለው ተመለሰ። ነገር ግን የቅድስቲቷን ስሟን ሳይጠይቃት በመቅረቱ ራሱን ወቀሰ። ይህንንም በሚቀጥለው ዓመት ለማድረግ ወሰነ። ሌላ ዓመት ባለፈ ጊዜ እንደገና ወደ በረሃው ሄደ። ከተባለው ቦታም ደረሰ። ነገር ግን ምንም የሚታይ ነገር የለም። ዓይኖቹን ወደ ሰማይ አንስቶ ጌታዬ ሆይ በበረሃ ውስጥ የሰወርካት የከበረች መዝገብህን አሳየኝ። በሥጋ ያለችውን መልአክ ዓለሙ ሁሉ መጠኗ የሚሆነውን እርሷን አሳየኝ በማለት ጸለየ። ወዲያውኑም ያረፈ ሰውነቷን ከአሸዋው ላይ ወድቆ አየ። ቅዱስ ዞሲማስም በጣም አዘነና በጎኗ ተንበርክኮ ለረጅም ጊዜ እያለቀሰ ለዚህ ጊዜ እንደሚገባ ጸሎት ጸለየ። እንዲህ ሲል ያስብም ጀመር። የዚችን ቅድስት ሰውነት መቅበር አለብኝ ወይስ ፍቃዱ አይሆን ይሆን? እንዲህ ሲያወጣና ሲያወርድ ሳለ በአሸዋ ላይ ከራሷ አጠገብ እንዲህ የሚል ጽሑፍን ተመለከተ። አባት ዞሲማስ ሆይ በጸሎተ ሐሙስ ማታ ከቅዱስ ምስጢር ከተቀበልኩ በኋላ ወደ አምላኬ ሄጃለሁ። የደካማይቱ የማርያምን ሥጋ በዚህ ቦታ ቅበረው፣ ስለ እኔም ጸልይልኝ። ይህንን ሲያነብ የቅድስቲቷን ስም በማወቁ ቅዱስ ዞሲማስ ደስ አለው። እንዲሁም በዮርዳኖስ ወንዝ ዳር ቅዱስ ቁርባን እንደተቀበለች ወዲያውኑም በዚያ ዕለት ወዳረፈችበት ወደዚህ ቦታ እንደደረሰችም ተረዳ። እርሱም ለመጓዝ 20 ቀናት የወሰደበትን ርቀት ቅድስት ማርያም ግን በአንድ ሰዓት ውስጥ ደርሳ በዚያው ዕለት ወዲያውኑ ነፍሷን በእግዚአብሔር እጅ ሰጥታለች። ቅዱስ ዞሲማስም ባለፈው ዓመት ከቅዱስ ምስጢር ከተካፈለች በኋላ በዚያው ቀንና ሰዓት ከዚህ ቦታ በመድረሷና በማረፏ ሥጋዋም ዓመቱን ሙሉ ምንም ሳይለወጥ በመቆየቱ አደነቀ። በዚህ ጊዜ ከጫካው አንበሳ መጣና እግሮቿን ከላሰ በኋላ ለመቃብር የሚበቃ ጉድጓድ ቆፈረ። አባት ዞሲማስም ለሁሉም ትጸልይ ዘንድ እየተማጸነ እግሮቿን በእንባው አጠበ። ከዚያም ሥጋዋን በአፈር ሸፈነ። አንበሳው ወደ ጫካው ሄደ። ቅዱስ ዞሲማስም ጌታችንና አምላካችን ኢየሱስ ክርስቶስን እያመሰገነ ወደ ገዳሙ ተመለሰ። አባ ዞሲማስ ወደ ገዳሙ ከደረሰ በኋላ ያየውን ታሪክ ሁሉ እና የተነገረውን መልእክት ለገዳሙ ነገራቸው። የገዳሙ አበምኔትም የተባለውን ሰምተው በገዳሙ ውስጥ ሥርዓቱን የበለጠ አሻሻሉት። ቅድስት ማርያም ግብፃዊት ያረፈችበት ዕለት ሚያዝያ 6 ቀን በ522 ዓመተ ምህረት ነው። ይህንን የቅድስት ማርያም ግብፃዊትን ገድል የጻፈ ቅዱስ አፍሮኒዎስ የተባለ የኢየሩሳሌም ጳጳስ ነው። የቅድስት ማርያም ግብፃዊት በረከቷ ይደርብን። የቅድስቷን ሕይወት ከጨለማ ወደ ብርሃን ከጠማማ ወደ ቀና መንገድ የለወጠ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእኛንም ሕይወት በቸርነቱ ይቀይርልን።
የቅድስት ማርያም ግብፃዊትን ጸሎት የሰማች የጠየቋትን የሚያትነሳ የነገሯትን የማትረሳ በመንገዷ ሁሉ የረዳቻት እመቤታችን ቅድስት ድንግል ማርያም እኛንም በምልጇ ከልጇ ዘንድ ታደርሰን ዘንድ በጸሎት እንማጸናት። የሰማነውን በልቦናችን ያሳድርብን። የቅድስቲቷ በረከት ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።